የአንድ ሀገር ህልውናና ቀጣይነት የሚረጋገጠው በብሔራዊ የጸጥታና ደህንነት መዋቅሩ የጥንካሬ ልክ ነው። ይህንንም ተከትሎ ኢትዮጵያ በጸጥታና ደህንነት መዋቅር ላይ ባለፉት 5 ዓመታት ውስጥ ከፍተኛ ለውጥና ተቋማዊ ሪፎርምን አድርጋለች። ይህ የሪፎርም ሂደት በዋናነት ተቋማትን ከፖለቲካ ወገንተኝነት ማጽዳት፣ ዘመናዊ ቴክኖሎጂ ማስታጠቅና የሰው ኃይል አቅምን መገንባት ላይ ያተኮረ ነበር። በዲጂታል ቴክኖሎጂ የተደገፈና ዘመናዊ መረጃዎችን በፍጥነት የሚያቀብል የአየር ኃይልና የጦር ኃይሎች ጠቅላይ መምሪያ እዝ ማዕከላትን የገነባችው ኢትዮጵያ የሰው አልባ አውሮፕላኖች ወይም ድሮኖች፣ ዘመናዊ ባለ ብዙ ሚና ተዋጊ ጀቶችንና የረጅም ርቀት ሚሳኤሎችንም ለዜጎቿ ደህንነትና ለሉዓላዊነቷ ማጽኛ ታጥቃለች። ከክትትልና መረጃ አሰባሰብ ግልጋሎት ጀምሮ ከፍታ ላይ መብረር የሚችሉና ከባድ ሚሳኤሎችን መሸከም የሚችሉ ስልታዊ ተዋጊ ድሮኖችን ጨምሮ ለረጅም ሰዓታት በአየር ላይ መቆየት የሚችሉና ሌዘር መሪ ያላቸውን ሚሳኤሎችን ታጥቀው ጥቃት መሰንዘር የሚችሉ ድሮኖችን ባለቤትም ሆናለች። ከ300 እስከ 400 ኪሎ ሜትር ርቀት ላይ የሚበርን ማንኛውንም አካል ቀድሞ ለመለየት የሚችሉ 3D ራዳሮች በዋና ዋና ድንበሮችና ስልታዊ ማዕከላት ላይ ተክላ ድንበሯን የምትጠብቀው ኢትዮጵያ 130 ኪሎ ሜትር ርቀት ላይ የሚገኝን ጠላት በከፍተኛ ፍንዳታ የማውደም አቅም ያላቸውን የረጅም ርቀት ሮኬት ማስወንጨፊያ ተሽከርካሪዎችንም በእጇ አድርጋለች። አምስተኛው ትውልድ የሆነውን የሱ-30 እጅግ ዘመናዊ ረጅም ርቀት ተጓዥና በአየር ላይም ሆነ በምድር ላይ ያሉ ኢላማዎችን በከፍተኛ ትክክለኛነት መምታት የሚችለው ተዋጊ ጀትም ሌላው ኢትዮጵያ ባለፉት ዓመታት ከታጠቀቻቸው ዘመናዊ መሳሪያዎች አንዱ ነው። በብሔራዊ መረጃና ደህንነት አገልግሎት ዘርፍ ደግሞ የደህንነት ዩኒቨርሲቲ ኮሌጅን በማቋቋም በመቶዎች የሚቆጠሩ መኮንኖችን በደህንነት ሳይንስ፣ በሳይበር መረጃና በወንጀል ምርመራ ዘርፍ አስመርቋል። በጸረ ሽብርና የድንበር ተሻጋሪ ወንጀሎች ስምምነትም ከተለያዩ የዓለም ሀገራት ከ60 በላይ የሚሆኑ የደህንነት ተቋማት ጋራ የጋራ መረጃ የመለዋወጥ ስምምነትንም አድርጋለች። የሀገር መከላከያ አቅም አሁን ላይ በምድርና ከአየር ባለፈ በህዋና በሳይበር ላይ የተመሰረተ መሆኑን ተከትሎም የኢንፎርሜሽንና መረብ ደህንነት አስተዳደር ቁልፍ መሰረተ ልማቶችን ከሳይበር ጥቃቶች የመከላከል ዓለም አቀፍ ተወዳዳሪ አቅምንም ገንብቷል። በዚህም እንደ ታላቁ የህዳሴ ግድብ የፋይናንስና የቴሌኮም መዋቅሮች ላይ የተሰነዘሩ በ10 ሺዎች የሚቆጠሩ የሳይበር ጥቃቶችን በኢንሳ መከላከል ተችሏል። በየዓመቱ የሚሰነዘሩ የሳይበር ጥቃቶች ቁጥር ከጊዜ ወደ ጊዜ እየጨመረ የመጣ ቢሆንም በአማካይ በአመት ከ5000 እስከ 8000 የሚደርሱ ከፍተኛ ጥቃቶች እንዲከሽፉም ተደርጓል። በዚህም የተቋሙ የሳይበር ጥቃቶችን የማክሸፍ አቅም 95 በመቶ እንዲደርስ ሆኗል። የዛሬዎቹ የጸጥታ ተቋማት የማድረግ አቅም የሚለካው በጠመንጃ ብዛት ሳይሆን በድሮን፣ በሳይበር፣ በአርቲፊሻል ኢንተለጀንስ እና በፕሮፌሽናል የሰው ኃይል ግንባታ ነው። ይህ ከትላንት እስከ ዛሬ የተደረገ የጸጥታ ተቋማት የትራንስፎርሜሽን ጉዞ ኢትዮጵያ ቀጠናዊ የጂኦፖለቲካ ተጽዕኖ ፈጣሪነቷን አጠናክራ እንድትቀጥል ዋስትና የሚሰጥ ጠንካራ መሰረትም ነው።